ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። መነሻውን ካይሮ ያደረገ የጦር መሳሪያ የጫነ አውሮፕላን ምጽዋ ላይ ተራክፏል። ኢሳያስ ከረፈደም ቢሆን የጦር መሳሪያ ሸመታውን ተያይዘውታል። ይህ የጦር መሳሪያ የተራገፈው ኢሳያስ አፈወርቂ ከሁለት ወር በፊት ወደ ግብፅ ጉብኝት ካደረጉ በኋላ ነው። ግብፅ በቀኝ እጇ ሻቢያን እያስታጠቀች በግራ እጇ ደግሞ ካይሮ የሚኖሩ ኤርትራውያን ስደተኞችን በዘመቻ መልክ እያሰረች መሆኑ ግርምትን አጭሯል። ትሰሙታላቸው። እስክንድር ነጋ ከሻቢያ ጋር እሰራለሁ አለ። ከፍጥረቱ አንስቶ ኢትዮጵያን የማበጣበጥ ዓላማና እቅድ ካለው የሻቢያ ቡድን ጋር እሰራለሁ፣ ነገር ግን ሻቢያ አይፈልግም ሲል ነው እስክንድር የተናገረው። ዝርዝሩን ይዘናል። የፕሬዝደንት ኢሳያስ የሳውዲ ጉዞ ምክንያቶች ታውቀዋል። ኢሳያስ ባልተለመደ መልኩ በዚህ 2 ወር ጊዜ ውስጥ በተደረገላቸው ግብዣ 3 ሀገራትን ጎብኝቷል። በትናንትናው ዕለት ሪያድ የገቡ ሲሆን በ2018 ከጠቅላይ ሚኒስትር አብይ ጋር የተፈራረሙትን የሰላም ስምምነት በተመለከተ ይወያያሉ ተብሏል። ታዳምጡታላቸው። የቀድሞ ጃንጃይድ ሚሊሻ መሪ በፈጸሙት ወንጀል በዓለም አቀፍ ፍርድ ቤት ቅጣት ተጣለባቸው። የተወደዳችሁ የቻናላችን ቤተሰቦች እኚህንና ሌሎች መረጃዎችን ይዘናል። ወደ ዝርዝሩ አመራን። እስክንድር ነጋ ከሻቢያ ጋር እንደሚሰራ አረጋገጠ። ከፍጥረቱ አንስቶ ኢትዮጵያን የማበጣበጥ ዓላማና እቅድ ካለው የሻቢያ ቡድን ጋር እሰራለሁ፣ ነገር ግን ሻቢያ አይፈልግም ሲል የፋኖ አመራሩ ተናግሯል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ተፈርሟል የተባለውን ዘላቂ ሰላም ስምምነት እንደማያውቀውና ድርጅቱም እንዳልተወከለ አስተባብሏል። አቶ እስክንድር ለዶቼ ቬሌ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲል ስምምነቱን ውድቅ አድርጓል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክሎ የቀረበው ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንኑ አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡ ድርጅቱን የማይወክሉ መሆናቸውን ገልጿል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብሏል። በስምምነቱ ላይ ፊርማቸውን ያኖሩ ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመልስ አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብሏል። ከመንግስት ወገን የሚሰማው የድርድር ፍላጎት ከዓለም አቀፉ ማህበረሰብ የሚመጣ ግፊትን ለማምለጥ የሚል እምነት እንዳላቸው ተናግሯል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመላክቷል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረት እስክንድር ማብራሪያ የሰጡ ሲሆን በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር ፍጹም ሊያጣምረን የሚችል አንዳች ሁኔታ የለም፣ አይኖርም ሲሉ አስተባብሏል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጿል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንዳስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው ግን አልሸሸጉም። መነሻውን ካይሮ ያደረገ መሳሪያ የጫነ አውሮፕላን ምጽዋ ላይ ተራገፈ።
ኢሳያስ ከረፈደም ቢሆን የጦር መሳሪያ ሸመታውን ተያይዘውታል። ይህ የጦር መሳሪያ ተራክፎ ኢሳያስ አፈወርቂ ከ2 ወር በፊት ወደ ግብጽ ጉብኝት ካደረጉ በኋላ ነው። ግብጽ በቀኝ እጇ ሻቢያን እያስታጠቀች በግራ እጇ ደግሞ ካይሮ የሚኖሩ ኤርትራውያን ስደተኞችን በዘመቻ መልክ እያሰረች መሆኑ ግርምትን አጭሯል። አንድ ዓለም አቀፍ በረራዎችን የሚቆጣጠር ተቋም አዲስ ባወጣው ዘገባው ከሰሞኑ መነሻቸውን ቻይና ያደረጉ የጦር መሳሪያ የጫኑ አውሮፕላኖች ምጽዋ ላይ ማረፋቸውን አረጋግጠዋል። እነዚህ ዘመናዊ መሳሪያዎችን ጭምር የጫኑ አውሮፕላኖች ምጽዋ ከደረሱ በኋላ ወደ ካይሮ ተመልሷል ተብሏል። ይህ ግብጽ ከሻቢያ የሰጠችውን የመሳሪያ ድጋፍ እንደሆነም ታምኖበታል። የነዚህ ወታደራዊ አውሮፕላኖች ጉዞ ከኢትዮጵያና ሱዳን ጋር የተያዘ እንደሆነም ተሰምቷል። ፕሬዝዳንት ኢሳያስ ዘግይተውም ቢሆን የጦር ኃይላቸውን ለማጠናከር እየሰሩ ሲሆን በተለይም የድሮን ምርቶችን ከኢራን በመሸመት ተጠምደዋል። ከኢትዮጵያ ጋር ወደ ጦርነት ልንገባ እንችላለን በሚል ፍርሃት ነው ከኢራን የጦር መሳሪያ እየሸመቱ ያሉት። እነዚህ ጦር መሳሪያ የጫኑ አውሮፕላኖች ጉዞ ዓላማ ግን ይህ ብቻ አይደለም። በሱዳን በሚደረገው ጦርነት ድጋፍ ለማድረግ ጭምር ያለመ ነው ተብሏል። የአልቡርሃን ኃይል ድጋፍ የሚያገኘው ከኤርትራ በኩል እንደሆነ ይታወቃል። ሰሞነኛው ወታደራዊ እንቅስቃሴም ለሱዳን እንዲደርሱ በማለም እንደሆነ ተነግሯል። አልሲሲ በእንዲህ መልኩ ሻቢያን እስከ አፍንጫው እያስታጠቁ በጎን ደግሞ ኤርትራውያንን እያሳደዱ ነው። ከሰሞኑ በግብጽ ያሉ በርካታ ኤርትራውያን ስደተኞች እየተገደሉና እየታሰሩ ነው። ቢቢሲ ትግርኛ ተናጋሪ ያነጋገራቸውን ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ለደህንነቱ ሲባል ስሙ የተቀየረና ግብጽ ውስጥ ለረጅም ዓመታት የኖረው ሸማሃዳን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸውን ሁኔታውን አስቸጋሪ አድርጎታል። የግብጽ ገንዘብን የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩ ኤርትራውያን ይናገራሉ። በዚህም የተነሳ የሀገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩና አንዳንዴም እንደሚተናኮሉ ኤርትራውያን ይጠቅሳሉ። በተጨማሪም ግብፃውያን በኤርትራውያን ስደተኞች ላይ የሚያሰሙ ቅሬታ ከአገሬው በተለየ የሚከተሉት ያለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ለቢቢሲ ትግርኛ ተናግረዋል። በአንድ ወቅት በኤርትራውያንና በግብፃውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳይ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞቹ ያስታውሳሉ። በአሁኑ ወቅት ኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋት የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ ተነግሯል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ምክንያቶች ታውቋል። ኢሳያስ ባልተለመደ መልኩ በዚህ 2 ወር ጊዜ ውስጥ በተደረገላቸው ግብዣ 3 ሀገራትን ጎብኝቷል። በትናንትናው ዕለት ሪያድ የገቡ ሲሆን በ2018 ከጠቅላይ ሚኒስትር አብይ ጋር የተፈራረሙትን የሰላም ስምምነት በተመለከተ ይወያያሉ ተብሏል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራና ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራን ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱት ይችላሉ ይላሉ። በአካባቢያቸው ያለው ተጽዕኖን ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክሩ ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ።
ፕሬዝዳንት ኢሳያስ ባለፈው ጥቂት ወራት ከየመን ውጪ ባሉ ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ የሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋትም ተፈጥሯል። በተለይም በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየተጠናከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርጓል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጠናው በተዘዋዋሪ ኢትዮጵያን በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም አገራቱ ተመሳሳይ አቋም የሚያንጸባርቁ የቀይ ባህር ትብብር መድረክ አባላት ናቸው። በአገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመላክቱትም ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገሪቱ መሪዎች ከፍተኛ ባለስልጣናት ጋር ውይይት መደረጋቸውን በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አልተገለጹም። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው ቀድሞ የጃንጃዊድ ሚሊሻ መሪ ላይ የ20 ዓመት እስራት ቅጣት አስተላለፈ። በአውሮፓውያኑ አቆጣጠር በ2003 እና 2004 በጃንጃዊድ ሚሊሻ በዳርፉር የተፈጸመ ተያያዥ ወንጀሎችን በሚመለከት ፍርድ ቤቱ እንዲህ አይነት ውሳኔዎችን ሲያሳልፍ ይህ የመጀመሪያው መሆኑ ተገልጿል። አሊ ኩያሺብ ወይንም በሙሉ ስማቸው አሊ ሙሐመድ አሊ አብዱል ረህማን በመባል የሚታወቁት የጃንጃዊድ ሚሊሻ የቀድሞ መሪ በሱዳን ዳርፉር በሰብአዊነትና በሰው ልጆች ላይ አሰቃቂ ግድያዎችን ጨምሮ የጦር ወንጀል መፈጸማቸውን ባለፈው ጥቅምት ወር ላይ ማመናቸውን ተከትሎ በትናንትናው ዕለት የ20 ዓመት እስራት የተላለፈባቸው መሆኑን አልጄዝራ ዘግቧል። የቀድሞ የጃንጃዊድ መሪ አሊ ኩሼያብ በንጹሃን ላይ ጥቃት መፈጸም፣ ግድያ፣ አስገድዶ መድፈር፣ ሰዎችን ማሰቃየት፣ ዝርፊያ፣ ንብረት ማውደም፣ ህገወጥ የሰዎች ዝውውርና በሃይማኖቶች ወይም በብሔር ማንነታቸው የተነሳ በሰዎች ላይ ጭካኔ የተሞላባቸው ግፎች መፈጸም ጨምሮ በቀረቡባቸው 31 አይነት ክሶች በሁሉም ጥፋተኛ ሆኖ መገኘታቸውን የዓለም አቀፉ የጦር ወንጀለኛ ፍርድ ቤት ገልጿል። ፍርድ ቤቱ አሊ ኩሺያብ ወይንም በሙሉ ስማቸው አሊ ሙሐመድ አሊ አብዱልረህማን በመባል የሚታወቁት የቀድሞ የጃንጃዊድ መሪ ሱዳን የእርስ በርስ ጦርነት በነበረችበት ወቅት በዳርፉር በተፈጸመው የጦር ወንጀል መሪ ተዋናይ የነበሩ መሆናቸውን ማረጋገጡንም ብይኑን በሰጠበት ወቅት አስታውቋል። ይህንንም መጥረቢያ ጭምር በመጠቀም ሰዎችን በመደብደብና ለገዳዮች የግድያ ትዕዛዝ በመስጠት አሊ ሙሐመድ አሊ አብዱልረህማን በግላቸው በዳርፉር በተፈጸሙት የጦር ወንጀል መሳተፉን አረጋግጠናል ሲል ውሳኔውን ያስተላለፉት ዳኛ ጆሃና ኮርነር ተናግረዋል። ግለሰቡ በዳርፉር የሱዳን የእርስ በርስ ጦርነት ወቅት ሰዎችን በኃይል ከቀያቸው የማፈናቀል፣ ሰብአዊ ክብር የጎደላቸው ወንጀሎችን በሰዎች ላይ መፈጸምና የዘር ማጥፋት ወንጀሎችን መፈጸሙን ተበዳዮችን ጠቅሰው ዳኛ ጆሃና አገልግለዋል። አሊ ኩሼያብ በበኩሉ በአውሮፓውያኑ 2021 መጀመሪያ በተጀመረው የክስ ሂደት አሊ ኩሼያብ እኔ አይደለሁም በማለት ፍርድ ቤቱ በስህተት በእርሱ ላይ ክስ መመስረቱን ጠቅሶ ተከራክሮ የነበረ ቢሆንም ሙግቱ በዳኞች ውድቅ ተደርጓል። ይሁን እንጂ ባለፈው ጥቅምት ወር ላይ በተደረገ የፍርድ ሂደት አሊ ኩሼያብ ጥፋቱን መፈጸሙን በማመኑ በትናንትናው ዕለት የ20 ዓመት እስር ቅጣት ተላልፎበታል። አቃቢ ሕግ ሁሉም ሰዎች በመጥረቢያ ቀጥቅጦ የገደለውና ዛሬም በብዙዎች አይምሮ ውስጥ ያልጠፋ የነዛ አረመኔዎች አባልና መሪ የሆነው የጦር ወንጀለኛ በእጃችን ላይ ነው ያለው በሚል በግለሰቡ ላይ የተፈረደውን የ20 ዓመት ክስ የሚያንስ መሆኑን በመግለጽ አሊ ኩሼያብ በዕድሜ ልክ እስራት እንዲቀጣ የግለሰቡ ጠበቃ በበኩላቸው የ7 ዓመት የፍርድ አመክሮ እንዲደረግለት ተከራክሮ የነበረ ሲሆን ፍርድ ቤቱ የግራ ቀኙን ሙግት አዳምጦ የ20 ዓመት እስራት ፈርዶበታል። በሱዳን በዳርፉር በነበረ የእርስ በርስ ጦርነት ወቅት ከ300 ሺህ ሰዎች በላይ መገደላቸውንና 2.5 ሚሊዮን የሚሆኑት ደግሞ ከቀያቸው መፈናቀላቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። የወንጀል በአብዛኛው በአረብ ሚሊሻ ወታደሮች የበላይነት በተያዘውና አሁን በ20 ዓመት እስራት የተቀጡ አሊ ኩሼያብ ከመሪዎች መካከል አንዱ የነበሩት የጃንጃዊድ ሚሊሻ ሲሆኑ ጥቃቱ ያነጻጸረውን በዳርፉር አረብ ባልሆኑና በጥቁር አፍሪካውያን ሱዳናውያን ላይ እንደነበርም መረጃዎች ያመለክታሉ። ከዚህ ሚሊሻ እንደተወለደ የሚነገርለት
የሱዳን ፈጥኖ ደራሽ ኃይልም እንደዚሁ በአሁኑ የሱዳን እርስ በርስ ጦርነት በባለፈው ወር ዋና ከተማ አልፋሽርን ከተማ ከተቆጣጠረ ወዲህ በዳርፎር በተመሳሳይ የጦር ወንጀሎችን መፈጸሙ በስፋት ሲዘገብ የቆየ ጉዳይ መሆኑ ይታወቃል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ